አሲር ልደፋበት ጉር ሰርታው ነበረች። ወላሂ ወይ ጉድ! የሰው ትዳር ላይ ገብታ ነው የሰው ትዳር እያፈረሰች ያለ። ይኸው ልደፋበት። መስቀል ነበረበት ሰይድ። አሲድ በሃይላንድ ቀንሳ እዛ መታ ነው ፊቱን ልታበላሽ ስትል የያዛት ማለት ነው። እና እች ልጅ ስለማታውቁ እንዴት ይመታታል ምናምን አትበሉ። ጥፋተኛ ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ፣ እባካችሁ ቪዲዮም እስከ መጨረሻ ስወዳችሁ ፈልጌው ነው ብሏላሉ። እና ሰይድ እች ልጅ ስለመታት ብዙ ሰው ያኔ ያው በኦሮምኛ ቻናል ላይ ነው የተለቀቀውና ብዙን ጊዜ ያልገባችሁ ልጆች፣ የገባችሁም ልጆች ደግሞ ቪዲዮን ሳትጨርሱ ሳታዩ የሰው ማንነት ሳታውቁ ዝም ብላችሁ ሰይድን ስለምትጠሉ ብቻ አትሳደቡ። እቺንማ አይደለም መርገጥ መስቀል ነበረበት ሰይድ። አላህ ይስጥክ ሰይድ። እችኛቷ ምን አድርጋ መሰለቻችሁ? ብዙ ሴቶች ከኔ ጭምር ያው እኔ እንደዚህ አይነት ነገር አላረግም፣ ያው ሴቶች ነን። ሰው ትዳር ላይ ልጅ ወልዶ ትዳሩን እየኖረ የሞቀ ትዳሩን ሴት ልጅ መከራዋን አይታ ፈክታ ትዳሯን አቋቁማ እፈይ ብላ እየኖረች ያለችው ላይ ሂዳችሁ እንደ ጋጦጦች ማለት ነው ሂዳችሁ የሰውን ትዳር የምታፈርሱት፣ በተለይ ባለትዳር ላይ ባለትዳር ወንድ ላይ የምትጠለጠሉ ጋጦጦች ማለት ነው። አላህ ልቡን አይስጣችሁ። የአረብ ሀገርን የምታሰድቡ እንደናንተ አይነት ቆሻሻ ነው አይቻላቅም ማለት ነው። ባልጠፋ ወንድ አሁን እቺኛቷ ልጅ ይሄ መከረኛ ሁለት ሚስት ተፈቅዷል ተብሎ ነው በቃ ወንዶች ሴቶችን አይምሮ በሽተኛ እያደረጉ ያሉት። አላህ ይላናችሁ ወንዶች፣ ሁላችሁንም አይደለም። ሁለተኛ ሚስት ተብሏ እቺኛቷ ሁለተኛ ሚስት ተብላ ነው የገባችው። እና ኢቃም የምትለብሰው ደግሞ ኢቃም አላህን ፈርታ አይደለም ለሌብነት እንዲመቻት ነው የለበሰችው ማለት ነው። በተደጋጋሚ ብዙን ጊዜ ይከታተላለሁ። ያቺኛው የመጀመሪያ ሚስቱ የምትኖርበት ቤት አስባራ ባሏ እንዲያባራት አድርጋ ቀጥቅጦ አባራት ልጇን ቀምቶ ማለት ነው። ከዛ ይችኛቷ ደግሞ ያችኛቷ በደንብ ተፍታ ባስተካከለችው ቤት አልጋዋ ምኗን በቃ ምን ልበላችሁ ያቺ በለፋችሁ። ያችኛዋ ደግሞ ከሳው አሳስራው ነበረች ባሏም ማለት ነው። ከዛ ሰይድን ያስፈታው። እችኛቷ በራሷ በዛችኛዋ ቤት ላይ ያችኛዋ ጥገኝነት ሰው ጋር እየኖረች እችኛዋች አሁን ሰይድ የመታት ልጅ ዘና ብላ ነው በዛችኛዋ ቤት የምትኖረው። ከዛ ሰይድ ያቺ የለፋችበት ቤት የሷ አልጋ ላይ የሷን እቃ ስትጠቀሚ ትንሽ ሼም የለሽም ወይ? አታፍሪም ወይ? ከነ ልጆቿን እሷን አባረሽ አንቺ እዚህ ትኖሪያለሽ ምላስ ስላለሽ ብቻ አላት። ደስ ይለኛል ምን አገባ ካለችው ባለፈው ማለት ነው። አሁን ደግሞ ድጋሚ ደግሞ ለምንድን ነው እንደዚህ የምታደርጊው ብሎ ሲጠይቃት እሷ ደግሞ ተዘጋጅታበት አሲር በሃይላንድ ቀንሳ ፊቱን ልታበላሽ ተዘጋጅታ ነው የመጣችው ማለት ነው። አንድ እውነት ኢቃሚስት ሁና ኢቃም የምትለብስ ሴት ይሄን ታደርጋለች? ብዙ ሱመያዎች አሉ በስደት ዓለም በሙቀት እየተቃጠሉ ለአላህ ብለው የሚለብሱ ብዙ ልጆች አሉ። እንዳንቺ አይነቱ ውርጋጥ ደግሞ እስልምናን አይወክልም። እና ብዙ ሰዎች ነገሩን ሳታረጋግጡ ሰይድ እንደዚህ ብላችሁ ባለፈውም እንደዚህ ተማቷል። ያቺንም የመታትም እንደዚሁ ባልና ሚስትና አፋታ ከሞቀ ቤት ከነ ልጇ አስባራ ልጇን ቀማና አምጣ ብላው ያኛውም ልጇን ቀምቶ አምጥቶ ለዚች ለጣውምት ተብየዋ ሰጥቶ የዛኔም የመታት ልጅ ማለት ነው እንጂ ሰይድ ያለ ምክንያት ሰውን አይመታም። እኔ ብዙን ጊዜ ቪዲዮውን አይቼዋለሁ ማለት ነው። ሁለተኛ ሚስት ብለው ይገቡና የመጀመሪያ ሚስት ላይ ወላሂ ኑሯን እንዶ በቃ እብድ ብላ በቃ እንዶ አብዳ ጨርቋን ጥላ ልጇን ጥላ እንድትወጣ ነው የሚያደርጉት ማለት ነው። ከጓደኛ ጋር መተው ይመቷታል። በተለይ የመን ላይ የሚያደርጉት ነገር ወላሂ እንኳን አንዳንድ ጊዜ እንኳንም ቋንቋ አላወቅኩ ነው የሚያስብላችሁ። ምን ያህል ሴት ልጅ እንዴት እንደምትረገጥ ሴት ልጅ እንዴት እንደሚያሰቃዩ ወላሂ ወንዶች ማለት ነው። አሁን ሰይድ ሁለተኛ ሚስት ተደረበው እንደ ድሉ ነው ደግሞ እኔ እንጃ እሱ እንደዚህ አይነት ነገር ይጣላል። ለምን ሁለተኛ ሚስት እንዳገባ አላውቅም። አሁን ብዙ ጓደኞቹ ሁለተኛ ሚስት ያገቡና ከኋላ የመጀመሪያዋ ሚስት ታሰቃያለች። ልጇን እስከ መከልከል ልጇን እስከ መውሰድ ድረስ
ልጇን እስከ ማገት ድረስ ልጇን በቪዲዮ እያሰቃየች ወላሂ ሁለተኛ ሚስት ልጇን እያሰቃየች ለመጀመሪያ ሚስቷ ቪዲዮ እየቀረሰች ዩቱብ ላይ እየጫነች ቪዲዮ ትልክላታለች። ልጇን እንዴት መሬት ላይ እየደፋችው አንገቱ ላይ እየቆመች እናንተ ስላላያችሁ ነው። እና ሰይድ ትክክል ነው። እቺን አይደለም መምታት አይደለም እቺን መስቀል። አሲር ምን አይነት አደገኛ እንደሆነ ታውቃላችሁ። ሰፊ ያውን ፊት ላይ ብዙ ልጆች አይታችኋል። ኢትዮጵያ ላይም ባል ተብየውም ጓደኛ ተብየውም የብዙ ልጆች ፊት እንደተበላሹ አይታችኋል። ሰው ብዙ ነገር ቢጎዳ ታክሞ ሊድን ይችላል። ግን የአሲድ ሲደፋባችሁ ምን ያህል የፊታችሁ መኮማተር፣ የፊታችሁ መሸብሸብ፣ ሰውነታችሁ እስከ መቆረጥ ድረስ የሚደርስ ብዙ አሰቃቂ ነገር አለ። አሁን እሷ እንግዲህ አጨምርብሃል፣ አሲር ነው የምደፋብህ፣ ፊትህን ነው የማበላሽክ፣ ታያት አለ በአሲር ነው ብላ ሻንጣዋን ጉትት አድርጋ ነው እንግዲህ ከሻንጣዋ ውስጥ አይላንድ ስታወጣ ብድግ ብሎ በጥፊ ብሎ እጇን የያዘው ማለት ነው። በዚህ ያህል ጨካኝነት ክፋት ማለት ነው። እንግዲህ እሱ ምንድነው በሰላም ኑሪ፣ አንቺ ራስሽን ኑሮ ኑሪ፣ አንቺ ተከራይተሽ ኑሪ፣ የዚችኛዋን ቤት ልቀቂላ፣ ከልጆቿ ጋር በሰላም ትኑር፣ ባልሽ የፈለገበት ቦታ ያስቀምጥሽ ሲላት ነው አትመለስም። እሷ ወደ ቤት አትመለስም፣ እንደፈለገች ትሁን፣ ጎዳናም ትቀመጥ ምንም